የናነ ንቁናችሁ እግዚአብሔር ይመስገን። እንደው ስሞት ማን ነው? እንድሪስ ይመር ተሰማ ይባላል። እንድሪስ ይመር ተሰማ። አሁንም በዛው በእምነትዎት ነው ያሉት? እምነቴ ነው። ወደ ክርስትና አልመጡም? አልገመጣሁ። በጣም ትልቅ ነገር ነው እዚህ ቦታ ላይ ያዩት። በጣም እንጂ እቺ ቦታ ከተመሰረተ ስንት አመቷ? 31 አመቷ አልቆ 32ኛን ይዛለች። ሲጀመር ጀምሮ እዚህ ነበሩ? እኔው መሬት ላይ ነው። መሬቱም የርሶ ነው? መሬቱ የራሴ ነው። መሬቴ ነው። መሬቱን እሺ። ያን ጊዜ ታዲያ ቤቶት እዚህ አካባቢ ነበረ? ቤቴ መስረታ ነው። ሌላ ማዶ ሰናገር። እሺ፣ እዛ ነው። እሺ። እና ሌላ ወስዶት ነበር። ይሄን መሬቱን ሌላ ወስዶት ነበር። መጀመሪያ እርሶ የፈቀዱት ለማን ነው? ፈቅደው ነው ወይስ ክፍያ ምንድነው? ምትክ ተሰጥቷቸው? ምትክ የለም። ምትክ ሌላ ሰው ወሰደው። እሺ። እዛ ሰውዬ ጋራ ዱላ ገጠም። ፍርድ ቤት ደሴ ድረስ ሄደናል። እሺ። አንዳንድ በሬ ሽጠና ለምን አሳስረው ሙሉ ወንጀል። ሌላ እምነት። ሙሉ ወንጌል። እሳቸው ጋራ ሙሉ ወንጌል ባደባዋ ደሴ ቆይ እነሱ የእርሶን መሬት ወስደው ነው? በጉልበት ወሰዱ። በጉልበት። እሺ። በጉልበት አትወስዱም ብለን ትንከራከር ደሴ ከፍተኛ ፍርድ ቤት ስንት ዓመት ሙሉ ትንከራከር እመቤታችን መጣች። ይሄን ቦታውን ለመያዝ ያው ከተማ ገና እየሰፋ በነበረበት ሰዓት ላይ እመቤታችን ቤተክርስቲያን ለማስተከል ቦታውን ሌሎቹ ተቀራምቶት ነበር እና የሙሉ ወንጌል ቤተክርስቲያንም ያው ቦታ እንይዛለን መቼም ያው ተፈታታይ ነው እና የሚኖረው ቤተክርስቲያን ሊባል ሲሆን እነሱም ደግሞ እኛም ይገባናል ከሚል ለኛም ብለው ይዘውት ነበር። ቤትም ሰርተውበት ነበር። ቤት ሰርተው በጎን ደግሞ ቤተክርስቲያኑ እመቤታችን ተብሎ ተሰጠ። መጀመሪያ የተባለው ለእመቤታችን ነው፣ ግን እነሱም በመሻማት ነው መጀመሪያ ያመጡትና ቤት ሰሩ። በጎን ደግሞ እመቤታችን ቤተክርስቲያን ተሰራ። ያው ክርክር እንደነበረ ተለቃላችሁ አትለቁም። ከታች በኩል ደግሞ የገበሬው መሬት ነበረ። ወደ በከናው ምልስ ደሴ ዙሪያ አብራጃ ነበር የሚዳኘው በዛን ሰዓት ላይ እዛ ድረስ እኔም በዛን ሰዓት ለ1993 እዚህ ቤተ ክህነቱ ማላፊ ነበርኩኝ። ቤተ ክህነቱ ማላፊኛ አውቀዋለሁኝ። መጣና አንደኛው እንደዚህ አለ። ይሄማ ተሆነ ምን ቸገረ ነበር፣ ግን ትከዱኛላችሁ አልኳቸው። ቆይ እመቤታችን ልትሰራ መጥተው አናገሩት። እንድትሰራ የሚወስዱት እኛ ብንወስደው ያሉ ጊዜና እኛ እዛ ተሰቃይተናል። ቦር በእንትን እየሄድን በመኪና መሮቻችንን እየሸጥ እሺ። ኧረ የተሆነ ሰጣችኋለሁ፣ ግን እንዳከዱኝ የረባችሁ ሆነ ጊዜ እንዳከዱን ብዬ ተነጋገር። ኧረ ገብርኤል ያጥፋን፣ አንተን እንጦራለን እንቀብራለን እንጂ አራት እንኳን ስጠንና እነዚህን ሰዎች እናባል። እነዚህ ሰዎች ምን ሰሩ? 140 ቆርቆሮ ተሰርቷል። የሙሉ ወንጌል። እሺ። እሳቸው ጋራ ዱላ እኔን እያሳሰሩ ስንተዚህ ገባሁ፣ ስንተዚህ አስደበደቡ። እንዲሁትል እመቤቴ ብለውኝ የለም እንደው ይሄንን አደራ ብለው የለም። ቃል ነው ግቡ በጎን እሺ። ግቡ በጎን ይሄዱና ጥልቅ ያሉ ጊዜ እዚህ አሉ ዘመዶቼ፣ እኔ እዛ ማዶ ነኝ ወይት ያሉ ጊዜና አረ ዝናብ ወረድ ይጥላል። ለምን እዛ ግብ አንተም ውጣ አለ ባለመሬት። እኔ መሬት ላይ ነው እሳቸው ሰጠኋቸው። ረብሻ ሊመጣ ትል አይሆንም። ባለመሬቱማ ተለለ ምን አገባችሁ ትያዛላችሁ፣ ወስዶ ይከታሃል ያለው ጊዜና ጥሎ ጥርግ አለ። እመቤት ያመጣችን ግንባሩ ላይ እሳቸው ግንባራቸው ላይ ተሰራች። የአገሬ ሰው እንዲህ አደረገኝ፣ ቤተሰቤ በሙላ ደብድቦ አባረረኝ።
ለማርያም የሰጠህ ብሎ ለምን ሰጠህ ተብሎ ቤቱ የተነሳው በፊት ነው። በ80ው መጨረሻ አካባቢ ነው። እዛ በኋላ ግን የክርክር እንዳለበት ያው ተለቃላችሁ አትለቁም እንዳለ ሲጨቃጨቁ እነሱም ሰርተው ቤተ እምነታቸውን 5 ዓመት ሙሉ ፍርድ ቤት ሲከራከሩ ደቡብ ወሎ ፍርድ ችሎት ሰበር ችሎት ለመቅደሰ ማርያም ሲፈርድ 80 ሺህ ብር የማንሻ እንግዲህ አውሎ ነፋሱ አሁን እዚህ ላይ ነው እንግዲህ ልክ ነው። ያው ሰኔ 27 ለ28 ማታ ወደ 11 ሰዓት ላይ ነው እንግዲህ የዚህ ጥበቃው ሰራተኛ አቶ እንድሪስ የሚባል አለ። እሱ ያለ ነው እንግዲህ ዛን ጊዜ ምድረ በዳ ነው እሱ አልነበረበትምና 11 ሰዓት ላይ ሲሆን ነው እንግዲህ ሆነ ብሎ ነገረን። እሱ እንዳውሎ ነፋስ ከዛ ከሚካኤል ከላይ ጀምሮ ይተመነመነ ዛፉን እየወዘወዘ ቀስተ ደመና አውሎ ነፋስ መጣና ትልቁን መጀመሪያ እነሱ ወደ 40 ምናምን ወደ 100 ቆቆሮ የሚሆነውን ያን ምድጋን ስቶ ብርከና ጣለው ነው አለ። ንቅርቅል አድርጎ መጀመሪያ ተሰራችውማ ያሉባት ያቺ ቢጫ ግርጌ ያቺ ናት መጀመሪያ ተሰራችው ያቺ ቤት ተንስታ ነው ያ ቤት የተሰራ እና አይደለም የጥንቆቹ ቤት ይሄ ነው። የዘበኛው ቤት ይሄውልህ የዘበኛው ቤት እዚህ የዘበኛው ቤት ይሄ ነው። ነፋሱ መጣ አይደለም ነፋሱማ ተዘመ አውሎ ነፋሱ መጣ አውሎ ነፋሱ መጥቶ የታረፈና የትኛውን ይዞ ሄደ? ሰኔ 28 ያንን ንፋስ መጣች። መጀመሪያ እንትን መቀናት ማርያም መቀናት ሆኖ ዳመና ቀስተ ደመና እንደዛ ሆነች። እዛቲ ንፋስ መጣ። ወደ ሚካኤል መጣና አለፈ አውሎ ነፋስ። ካሳይቱም ደግሞ አመጣጡ እንዴት ነው? የአውሎ ነፋሱ አመጣጥ እሷን ሊገነብር ይሁን እኮ አመጣጡ እንዴት ነበር? 11 ተኩል እሺ ማታው 11 ተኩል ላይ ያንኛው ያለፈው ይሄንኛው ካፊያውም ጠበቅ ንፋሱም ጠበቅ ሃያቲ ያን ትልቅ ቤት ይገው ወርከን 140 ቆርቆሮ 100 የ140 አልኩህ እኮ የእንትኑንም ነው የዘበኛው ቤት ዘበኛው ቤት ነው እኮ እኔ እዛ ጊዜና ክርስቲያን የሆንኩት ያንን ወስዶ ወርከና ጥሎ ይሄንኛውን ተመልሶ ምንቅርቅር አድርጎ ወርከና ያድወለ ጊዜ የዛ ጊዜና አብቅቻለሁ። ስለዚህ ከዚህ ነው ያነሳው። ከዚህ ነው አንስቶ ወርከና ጣለ። እንደገና ደግሞ መጣ ተመለሰ። ንፋስ የወሰደውን ወስዶ ይሄዳል እንጂ አይመለስም። የሚገርመው ያንን ደግሞ መጣና እንደ ትናንትና አውርቻለሁ። እየዞረ መጣና በዚህ ገብቶ ይዞ ሄደ። ይኸው ይሄ ያ ስልክ ይኸው እዛ ላይ ነበር በእሷ ላይ መጥቶ የተደረገ ያንንም ገነጣጥሎ